ሰላም ለእናንተ ይሁን የእግዚአብሔር ሰዎች እንዴት ከርማችኋል? ክብር ለጌታ ይሁን። ይሄ ፕሮግራም የአንኳር የሚዲያ ፕሮግራም ነው። እግዚአብሔር የተባረከ ይሁን። በዚህ የቴሌቪዥን ፕሮግራም የሚዲያ ፕሮግራም እናስተላልፈው ስለመጨረሻው ዘመን እይታዎች በአጠቃላይ የመጨረሻው ዘመን እይታዎችን ከመጽሐፍ ቅዱስ አንፃር እያነሳን ከግል ህይወት አንስተን እስከ አገራዊ ጉዳዮችን የምናይበትና ደግሞ በቂ ዝግጅት ለመዘጋጀት የሚያስፈልጉንን ደግሞ እውቀቶች መረዳቶች ከተለያዩ የእግዚአብሔር ሰዎች ጋር ሆነን የምንነጋገርበት የሚዲያ ፕሮግራም ነው። እግዚአብሔር ይባርካችሁ። በዚህ ሚዲያ ፕሮግራም ላይ እየተሳተፋችሁ ያላችሁ አስተያየት እየሰጣችሁ ያላችሁ ሰዎች እግዚአብሔር ዘመናችሁን ይባርክ። ያለምሸት ነኝ። ክብር ለጌታ ይሁን። ይህን ፕሮግራም ማዘጋጅና ማቀርብ እኔ ነኝ። እግዚአብሔር የተባረከ ይሁን። በእግዚአብሔር ጸጋ ዛሬም ደግሞ አንድ እንግዳለችኝ አገልጋይ መስከረም በዚህ ያለች እግዚአብሔር ዘመኗን ይባርክ። የጸሎት አገልጋይ ናት። እንግዲህ ከሷ ጋር ቆይታ እናደርጋለን። እግዚአብሔር ይባርካችሁ። እናንተም ደግሞ ይሄንን ከተጠቀማችሁ የሚጠቅም ሆኖ ካገኛችሁት የሚያንጽ ሆኖ ካገኛችሁት ሼር፣ ላይክ፣ ሰብስክራይብ ብታደርጉት ብዙ ሰዎች ያገኙታል። አገልግሎታችንም ይሰፋል። ደግሞ የእግዚአብሔር መንግስት ደግሞ እናንተም ከኛ ጋር ማገልገል የምታገኙበት እድል ይሆናል። ስለዚህ በዚህ ደግሞ እንድትተባበሩን በጌታ ፍቅር ጠይቃለሁ። እግዚአብሔር ይባርካችሁ። እንዴት ነሽ መስኪዬ? እንኳን ደህና መጣሽ። እንኳን ደህና ቆይሽ። እግዚአብሔር ይባርክሽ። በጣም የምወድሽ ታውቂያለሽ፣ እንደምወድሽ ታውቂያለሽ። እግዚአብሔር ይባረክ። መቼም እግዚአብሔር እኔ እግዚአብሔር ሰዎችን ያቆራኛል ሲል የገባኝ እኔ አሁን ዘንድሮ ነው እንዴት እንደተገናኘን ስለማቅ ማለት ነውና እግዚአብሔር እንዴት አድርጎ እያስኬደን እንዳለ እንዴት አድርጎ በእርሻው ውስጥ እያሰራን እንዳለ እንዴት አይነት መቀባበል እንዴት አይነት አብሮነት እንዴት አይነት የእግዚአብሔር ማሳደግ እንዴት አይነት የእግዚአብሔር እርዳታ ደግሞ እውነት በአንድ ልብ በሚሄዱ ሰዎች መካከል እንደሚኖር ያየሁት ዘመን ነውና ካንቺ ጋር ያለኝ ቆይታ በጣም የተባረከ ነው። እግዚአብሔር ይባረክ እና ዛሬ ደግሞ በእንዲህ አይነት ፕላትፎርም ደግሞ አብረን እንድንቀመጥ እግዚአብሔር ፈቅዷል እና ክብሩ ለሱ ይሁን። ከኛ ምንም የለም እና እግዚአብሔር ይባረክ እና ዛሬ ደግሞ በዚህ አብረን እንድንሆን እግዚአብሔር ፈቅዶ እንድንሆን ጌታ ረድቶናል። እግዚአብሔርን ስላንቺ በጣም እጅግ አድርጌ አመሰግናለሁ። ስለ አገልግሎትሽ በጣም አመሰግናለሁ። ስለ ጨዋነትሽ፣ ስለ ስነ ስርዓትሽ እግዚአብሔር ባንቺ ስላስቀመጠው ይሄ የበሰለ ነገር ጌታን ስላንቺ በጣም ባርካለሁ። ያንን ነገር እግዚአብሔር ደግሞ ለሰዎች ሁሉ ደግሞ ያን እንዲካፈሉ የፈቀደበት ጊዜ ይመስለኛልና ምንም ነገር ባይኖርብን እዚህ አንቀመጥም። እግዚአብሔር መቼም ሊጠቀም ካልፈለገ እግዚአብሔር በመንግስቱ እርሻ ላይ እየቀለደ ስላልሆነ ክብር ለጌታ ለአምላካችን ይሁን። ስለዚህ እግዚአብሔርን ስለዚህ በጣም ነው የማመሰግነው። ዛሬ በዚህ ስላለሽ ደስተኛ ነኝ። ጌታ ይባረክ። እንግዲህ ራስሽን አስተዋውቂና ወደ ዛሬ ወደ ተገናኘንበት ልንነጋገር ወዳሰልበት ሀሳብ እንድንሄድ እስቲ ራስሽን አስተዋውቂና እንጀምራለን። መስከረም እባላለሁ። አገልጋይ ነኝ፣ የጸሎት አገልጋይ። አሜን። ባለትዳርና የሁለት ልጆች እናት ነኝ። አሜን። ተባረክ። ጌታ ይባረክ። እግዚአብሔር ይመስገን። የአገልጋይ ቤተሰብ ነሽ? አዎ፣ የአገልጋይ ቤተሰብ። አዎ፣ ይሄን እንዳትረሺ ለምን አትናገሪም ብዬ ነውና ከሆነ አገልግሎት ወደ አገልግሎት ነው ብዙ ጊዜ ላይፍሽ ያለውና ከሆነ የጸሎት ስጨርሺ ሌላ ጸሎት አለ የሚጠብቅሽ። በጣም ወደው ነውና በቤተሰቦች ስላለው ዲቮሽን ስላላችሁ መንፈሳዊ ህብረት በጣም ጌታን አመሰግናለሁና ብዙ ቦታ ላይ የሌለ ነገር አንቺ ቤት ላይ ስለምሰማ ስለማይ ስለምትነግሪኝ ጌታን ስላንቺ ባርካለሁ። እግዚአብሔር ይባረክ። እንግዲህ መስኪዬ ዛሬ ልንነጋገር እንደው አንዳንድ ሐሳቦች አውርተን ነበርና እንግዲህ መጽሐፍ ቅዱስ በተለይ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንግዲህ ዞሮ ዞሮ ኢየሱስ ይመጣል ነው የኢየሱስ መምጫ ደርሷል እና የመድረሱ ለምሳሌ አሁን ሊነጋጋ ሲል እንደሚያቀላላ ማለት ነው አይደለም? ማለዳ ሊመጣ ሲል ሊነጋ ምልክታችን ያቀላላል ያስታውቃል ሰማዩ ስናይና የሆነ ነገር ሊመጣ ሲል አንዳንድ ምልክቶች እንዳሉት ሁሉ የኢየሱስ ክርስቶስ መምጫ ደግሞ ምልክቶች በጣም ጎልተው በጣም ግልጽ ሆነው እየታዩ ያለበት ዘመን ላይ ነው ያለነውና ይሄንን ልንደብቀው ልንሰውረው አንችልምና ያለነው በመጨረሻው ዘመን ውስጥ ቢሆንም ደግሞ የመጨረሻው መጨረሻ ላይ እንዳለን ባለቀ ሰዓት ላይ እንዳለን ከእግዚአብሔር ቃል እንረዳለንና ይሄን ደግሞ ብዙ ምናያቸው ምልክቶች ብዙ ነገሮች ምልክቶች ናቸው እና ይሄ እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ቀን ግን አስጨናቂ ዘመን ይመጣል የሚለውን ሐሳብ ነው ካንቺ ጋር በጣም ለማውራት የፈለኩት። ምክንያቱም በብዙ በጸሎት አብረን በመንጸልይባቸው ጊዜያቶች ውስጥ ብዙ መንፈስ ቅዱስ እንድንማልድባቸው የሚሰጠን ጉዳዮች አቅጣጫዎች እንደነበሩ አስታውሳለሁና ከዚህ ተነስቼ ይሄ አስጨናቂ የሚለው ነገር በጣም ሸክም ሆኗል፣ ልቤ ውስጥ ከብዷልና በመጨረሻው ዘመን ከምናያቸው ምልክቶች አንዱ ምንድነው ማለት ነው? አስጨናቂ ይሆናል ቀንና ማታው የሚለው ሐሳብ ነውና እንደው ባንቺ እይታ እንደው መጽሐፍ ቅዱሳዊ ነው እይታችን ኢንፋክት ግን
አስጨናቂ ዘመን ማለት ዝም ብለሽ እንደው ምን ማለት ነው የሚለው ነገር እስቲ ካንቺ ትንሽ ብንሰማ። አመሰግናለሁ ዶክተር በዚህ ሚዲያ ላይ ስለጋበሽኝ እግዚአብሔር ይባርክሽ። አሜን። እንግዲህ አሁን እንዳልሽው በመጨረሻው ዘመን አስጨናቂ የሚያስጨንቅ እየከበደ የሚሄድ በፊት ሰምተሽው የማታውቂውን ነገር የምትሰሚበት ርህራሄ የማታይበት ጭካኔ የምታይበት እለት እለት እየጨመረ የሚሄድ ጥፋት የምታይበት ረጅም ጊዜ ያልሰማናቸው ነገሮች በተከታታይ የሚሆኑበት ኖርማል ዛሬ አንድ ነገር ነገ አንድ ነገር ይሆናል። አመታት እንኳን አይፈጅም። በየቶሎ በየጊዜው በየሳምንታት በየወራቱ የሚከብድ ነገር ለጆሮ የሚከብድ ነገር በሰዎች እይታ ይሄን ያደርጉታል ብለሽ የማትገምቺው ነገር ይሆናል። ስለዚህ እየሆነ ስናየው በጣም የሚያስጨንቅ ነገር ነው፣ የሚከብድ ነገር ነው። እንዴት እንዲደረጋል የምትዩ በፊት ያልነበረ በቃ እንደ ቀላል እየተደረጉ ጥፋቶች ስታይ፣ አመጾች ስታይ፣ አለመታዘዞች ስታይ፣ እግዚአብሔርን አለመፍራት ስታይ በዚህ ዘመን በተደጋጋሚ ስታይ ደግሞ በጣም ከባድ ያኛውን ተጨንቀሽ ትንሽ እፎይ ሳትይ ሌላ የሚያስጨንቅ ነገር ይመጣል ማለት ነው። የሰው ክፋት እየጨመረ አመጽ እየጨመረ በቃ ትዕቢት እየጨመረ ራስ ወዳድነት እየተጨመረ ሲሄድ ልክ እዚህ ሁለተኛ ጢሞቴዎስ ላይ እንዳለ ማለት ነው እግዚአብሔርን መፍራት በቃ እየጠፋ ሲሄድ ስታይ ከዚህ በለጠ የሚያስጨንቅ ነገር የለም። ይሄ ነው የሚያስጨንቅ ዘመን የሚባለው ነገር የተገለጠ ነው ማለት ነው። በቀለት ተለት ኑሯችን ውስጥ የምናየው ለጆሮአችን ቅርብ የሆነበት ለዓይናችን ቅርብ የሆነበት ድሮ ቅድም እንዳልሽው ነው መስኪ አሁን ስትይ ምን ትዛሬ ድሮ ለዜና እንኳን ሩቅ የነበረ ነገር ሩቅ እኛም ደግሞ በጣም ሩቅ ነው ይሄ ነገር በስማም እኛ ሀገር መቼም ይመጣል ብለን ያላልናቸው አንዳንድ ልምምዶች አንዳንድ የሰው ከሚጠፋው ሰው ከዚህ ከጨለማው ዓለም ጋር ህብረት ካለው ሰው ልብ ውስጥ የሚመጡ ክፋትና ተንኮሎች እና ልምምዶች በቀጥታ ለፊታችን ቅርብ ሆነው የታዩበት ዘመን ቢኖር አሁን ነው። እና እኔ እንደውም እንዲህ እላለሁ ምናልባት የመጨረሻው ዘመን የመጨረሻው መጨረሻ ላይ ነን ብዬ ከምልባቸው ነገሮች አንዱ አስጨናቂው ዘመን ይመጣል የሚለው ሐሳብ ይመስለኛል። እና የሚያስፈራ እንዳልሽው የሚያስደነግጥ ልጅ ማሳደግ የት ሀገር ወስጄ ላሳድግ ብለሽ የምትፈሪበት የት ትምህርት ቤት ላስተምር ልጆች ብለሽ የምትይበት ልጆቼን የት ልሸሽጋቸው ብለን የምንልባቸው ዘመናቶች ጓደኝነት በፍጹም ከሰው ጋር መሆን ሁሉ የሚፈራበት ድሮ እኮ እንደዚህ ያልነበረም። አሁን ድሮ እኮ ህብረት የሚባል ነገር አለ። የቤት ህብረት፣ የጸሎት ህብረት፣ በቤትሽ ውስጥ 3-4 ህብረት አለ ከሰዎች ጋር። ይሄ የጠፋበት ሰው ህብረት ማድረግ የማይፈልግበት ሁሉ ሮጦ ቤቱ መሸጎር መደበቅ የፈለገበት ዘመን ይሄ ዘመን ነውና ከዚህ የበለጠ የሚያስጨንቃል ብዬ አላስብም። እኔም ፐርሰናሊ ነኝ እና ህይወታችንን ስናየው እንደሱ አይመስልሽም? እውነት በቅርብ ቀን አንድ ወዳጅ የእግዚአብሔር ሴት ናት ከጎን አዲስ ተከራይታ መጣችና ገባች። ተከራይታ ገባች ከኔ ጎን ያለውን ቤት ውስጥ እዛው ተከራይታ ገቢ ናትና የመጀመሪያ ቀን ያገኘኋት ቀን ስትናወራ ቤትሽ ህብረት አለ ወይ አለችኝ። እኔ ጋር ብዙ ህብረት አለ እንዲህ ህብረት አለ ምናምን አለችና አንቺ ጋር ህብረት አለ ስትለኝ ምንም የለም አልኩኝ። ምንም የለም ቤቴ ውስጥ ህብረት የለም። ያው የለኝም። ይሄ እውነቱን የምነግረው ነገር ምንም ህብረት ውስጥ ቤቴ የለም። ፊት ጊዜ ግን ተከራይችን በምኖርባቸው ቤቶች ውስጥ ግን ቤቴ ውስጥ የመጽሐፍ ቅዱስ ጥናት ህብረት ነበረ። አማኑኤል መንፈሳዊ ማህበር ነበረ ጌታን ያገኘሁትና በታድሶ እንቅስቃሴ ውስጥ ያቺ ቤቴ ውስጥ የነበረች ምንድነው የመጽሐፍ ቅዱስ ጥናቷ አድጋ ነው የሳሪስ አማኑኤል የሆነችው ከቤቴ የወጣችው። ጠበበን ቦታ ወጣች፣ ከዛ ቸርች ሆነች። ተመልከችው፣ በጣም ሩቅ አይደለም ይሄ። ግን ስሩ ታይም ግን የመጣው ነገር ህይወታችን በቢዚነት በማለመቻል ውስጥ እየተጠመደ በብዙ ኃላፊነት ውስጥ ወከባ ውስጥ በመሆን ምክንያት በተለይ የበለጠ ደግሞ አሁን ደግሞ ሙሉ ጊዜ ማገልጋይ ሆኜ እንኳን ቸርች ውስጥ እያለሁ ነገሬንና አገልግሎቴን ሁሉ ቸርች ላይ የመጨረስ ነገር ነው አሁን ያለው እኔ ጋርና ቤቴ ውስጥ ከጸሎት ከቤተሰቤ ውጭ ግን ህብረት የሚባል ነገር የለኝምና ምንም ህብረት የለኝም አልኳትና በዛ ጨረሰን። ከዛ በኋላ ግን አሰላሰል ነበረ። ልክ ወደዚህ ወደ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ያለውን ሐሳብ ሳስብ ይሄ እኮ ያስጨናቂው ዘመን ውጤት ነው አልኩኝ።
ለዚህ ጊዜ አለመስጠቴ በብዙ ነገር ለመወጣጠርን እንትን መስጠቴ እንደገና ደግሞ በቃ በቂ ነው እዛ ያል ምናልባት ብዬ ሊሆን ይችላል። ከሰው ጋር መገናኘት ደግሞ የሚለው ነገር የሚያመጣው የሚያስከፍሉ አንዳንድ ዋጋዎች እነሱም ሊሆኑ ይችላሉ። እና ይሄ ራሱ እኔ በእኔ ላይ ሀፕን አድርጓል እና ራሴን ዲስከቨር አደረኩኝ በዚህ እና ይሄ ዘመን አስጨናቂ ነው ሲባል ሰፊ አይመስልሽም? እውነት ነው። አስጨናቂ በሚባልበት አሁን በመጨረሻው ዘመን እዚህ ላይ እንደውም አለ ሁለተኛ ጢሞቴዎስ 3:1-5 ያለውን አጠቃላይ ስናይ ለወላጆች የማይታዘዙ ይልና ቅድስናን የማይፈልጉ ይላል፣ እርቅን የማይሰሙ ይላል፣ ጨካኞች ይላል፣ ራሳቸውን የሚወዱ ይላል፣ ገንዘብን የሚወዱ ይላል ማለት ነው። ፍቅር የሌላቸው አሁን ይሄንን ሁሉ እናየዋለን በህይወታችን ውስጥ በቃ ባለንበት ሁኔታ እነዚህን ሁሉ ነገሮች እናያለን። ሰው ራሱን መውደድ፣ እግዚአብሔርን ከመውደድ፣ ወንድሙን ከመውደድ፣ አብሮኝ ያገለግላል፣ አብሮኝ ያመልካል፣ አንድ ቤተ ክርስቲያን ነኝ የሚለውን ከመውደድ፣ ጎረቤቱን ከመውደድ ራስ ላይ ፎከስ ወደ ማድረግ ተመጣ ማለት ነው። ለራስ ብዙ ነገር ማድረግ መጣ። ግን እኛ የሚጠበቅብን ምንድነው? ለሌሎች እንድንተርፍ ነው። እንደውም እንዲበዛልን አይደለ የሚለው የእግዚአብሔር ቃል። ገንዘብን መውደድ የመጨረሻው ዘመን አስጨናቂ። በቃ ገንዘብ ለማግኘት ሰው ምንም ነገር ሊያደርግ የሚችልበት ጊዜ ሆነ። ሰርተሽ አይነት ነገር ሳይሆን በቃ ገንዘብ ይገኛል ከተባለ ኢቭን ጥፋትም እንኳን ቢሆን ለማጥፋት ምንም ችግር የሌለበት ጊዜ ሆነ ማለት ነው። አሁን ከባድ ጊዜ፣ የሚያስጨንቅ ጊዜ፣ ሰው ቤተሰብ ሁሉ የሚጋጭበት ለገንዘብ እስከ ግድያ ሁሉ የሚደረስበት እኮ ዘመን ሆነ። ለምን? ገንዘብ ለማግኘት። ስለዚህ የመጨረሻው ዘመን ገንዘብ ስለሚወደድ እግዚአብሔር ደግሞ ምን ብሏል? የእግዚአብሔር ቃል ሁለት ጌቶች ብሏል አይደል? ገንዘብ ሰዎችን እንደ ጌታ ለመግዛት ምንም በቃ ሰዎች ወዲያውኑ የሚስማሙበት ጊዜ፣ ወዲያውኑ የሚንበረከኩበት ዘመን። በቃ ገንዘብ ከሆነ እንደዛ። ይሄ ነው የሚያስጨንቅ ዘመን፣ የመጨረሻው ዘመን። ሌላው ደግሞ ምንድነው? ትምክተኛ፣ በእግዚአብሔርም ላይ በሰውም ላይ በማንኛውም ላይ በቃ ትምክተኛ፣ እኔነት የበዛበት ጊዜ ሆነ ማለት ነው። ሌላው ትዕቢት፣ ትህትና የሌለው ህይወት ማለት ነው። ትዕቢት ኢየሱስ ክርስቶስ እኔ በልቤ ትሁት ነኝ፣ ስለዚህ ከኔ ተማሩ አለ። ስለዚህ ከእግዚአብሔር ከኢየሱስ ክርስቶስ ከመማር ይልቅ ሰዎች በትዕቢት ራሳቸውን በቃ ከፍ የሚያደርጉበት፣ ራሳቸውን በቃ የሚከልሉበት፣ ከኔ በቀር የሚባልበት፣ በቃ እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ። እንደዚህ አይነት የትዕቢት ደግሞ ትዕቢት ከባድ ነገር ነው ማለት ነው። እግዚአብሔር ምንም የሚታገሰው ስላልሆነ። ሌላው አለመታዘዝ፣ ለቤተሰብ ለወላጆች፣ ከዛ እየቀጠለ ሲል ለእግዚአብሔርም አለመታዘዝ ነው። ሰው መጀመሪያ እኮ ለእግዚአብሔር ሲታዘዝ ነው አይደለ? ለእግዚአብሔር ታዘዙ ተብለን ተነግረናል ማለት ነው። ቅድስና የለም። ቅድስና የጠፋበት ጊዜ ቢሆን አሁን በዚህ ዘመን ማለት ነው። መቀደስ ቀደሳለሁ ብትይ አንቺ አሁን ስለ ቅድስና እንትን ብትይ በቃ ድሮ ያለፈበት ትምህርት ያለፈበት ስብከት እንደሚሆን ቅድስና በቃ የአሪፍነት ነገር የሚመስል ሆነ ማለት ነው። የእግዚአብሔር ቃል ግን ምን ይላል? ያለ ቅድስና እግዚአብሔር ማየት አይቻልም። ስለዚህ ቅድስና የሌለበት ሆነ ማለት ነው። ሌላው እርቅን አለመፈለግ፣ መታረቅ ኢቭን በፋሚሊም ቢሆን ከፍ እያልሽም ስትሄጂ እርቅን አሁን በቃ ሰው እንደማይፈልገው የምታውቂው የመጨረሻው ዘመን ነው ማለት ነው ትያለሽ። እኛ እንደውም አስተራራቂ ነን አይደል? የምናስታርቅ ነን። እግዚአብሔርን ከሰዎች ጋር፣ ሰዎችን ከእግዚአብሔር ጋር የምናስማማ፣ ጭራሽ እርስ በርስ ያለ መስማማት፣ ያለ መታረቅን በቃ አሁን አስፈላጊ እንዳልሆነ ራስሽን ቆጥበሽ እንደምትኖሪ በቃ እንትን ልስጠው፣ በቃ ገደብ ልስጠው ግንኙነቴን እንደምትይ በቃ እዛው ይሁን እሷ እዛው ትሁን አይነት ነገር እንደሚባል በዚህ ክፍተት እንኑር የሚባል አይነት ሁሉ እስከሚሆን ድረስ ሰው እርቅን አይፈልግም። በጣም በሚገርም ግን ክርስትና ግን ከይቅርታ ጋር የተያዘ ነው፣ ከምሕረት ጋር የተያዘ ነው። ትጎጃለሽ፣ ትበደያለሽ፣ አንቺም ትበደያለሽ። እንደዚህ
እያለፈን የምንሄድበት ለምን ወደ ተሻለ ነገር እየሄድን ስላለ ማለት ይቅር የተባለ ሰው እንዴት ይቅር ማለት ሲያቅተዋል ነው እኮ። እግዚአብሔር እኛን ዕለት ዕለት ይቅር እያለን ግን ከወንድሙ ጋር መታረቅ የማይፈልግ ይሄ የምን ምልክት ነው? የመጨረሻ ዘመን ምልክት ነው። ስለዚህ በጣም እነዚህ ጎልቶ ይታያል ነገሮች ጭካኔ፣ መጨከን በቃ እኛ የክርስቶስ ልብ አላችሁ ተብለናል። የሚራራን የክርስቶስ ልብ ለወንድሙ የሚያዝን ነው፣ ለወደቀው የሚያዝን ነው፣ በቃ ግራ ለገባው የሚያዝን ነው። ግን አሁን እንደዛ አይደለም። ጭካኔ ሆነ፣ ሰው በራሱ ላይ ብቻ የሚያተኩርበት ጊዜ ሆነ ማለት ነው። እነዚህ ናቸው የመጨረሻው ዘመን። ከዳተኛ ነው ሰው፣ በምንም በቃሉ የማይኖርበት ሰው። ፕሮሚሱን ኢቭን ብዙ ጮኝነቶች ይፈርሳሉ። ብዙ በእርግጥ የጮኝነት መፍረሻ ምክንያቶቹ ብዙ ቢሆኑ ብዙ ቃል ኪዳናዊ ነገሮች የሚፈርሱበት፣ ሰዎች አብረው ረጅም ርቀት መሄድ የማይችሉበት ዘመን ቢኖር እኮ አሁን ሆነ። ረጅም መሄድ አይችሉም አሁን ሰዎች አይደል? መክብብ ላይ እኮ በእውነቱ ሁለት ሰዎች ካልተስማሙ መንገድ መሄድ ይችላሉ ወይ ይላል። አይችሉም። ስለዚህ በእግዚአብሔር ቤት በይው፣ በክርስትና ህይወት በይው፣ በጓደኝነት ራሱ ሰዎች ራቅ ላለ ጊዜ እስቲ አሁን ዝም ብለሽ እስቲ አስተውይ። አሁን የድሮ ጓደኛ ምናምን የሚባል ሰው እኮ በጣም ውስን ነው አሁን ያለው። የዛሬ ስንት ዓመት እኮ አብሮ አደገ ነው ይኸው አሁንም አብረናለን የሚል ሰው በጣም ጥቂት ነው። አሁን ጓደኝነት ራሱ በርቀት አይሄድም። ህብረት በርቀት የሚሄድ ህብረት የለም። ሰው ሁሉ እንዳልሽው ግለኝነት፣ ብቸኝነት፣ በራስ ጎራ ላይ በራስ ዙሪያ ላይ ያ ደግሞ የገንዘብ ፍቅር፣ ገንዘብን መውደድ፣ ለሰው አለመቆረስ መፈለጎች፣ እነዚህ ፍቅር ደግሞ ለእግዚአብሔር ያለ ፍቅር መቀስቀስ። ይሄ እኮ በመጨረሻው ቤተክርስቲያን ላይ እኮ የተነገረላት እኮ ናት። ለአንዷ ቤተክርስቲያን የታለ ፍቅርሽ ፍቅሯ የለም ለብ ብለሻልም የተባለችው። አዎ ስለዚህ የቀድሞው ፍቅር የለም አንቺ ጋር እንደተባለችውና እነዚህ ነገሮች ናቸውና እነዚህ ነገሮች ናቸው እንግዲህ አስጨናቂ ዘመን መገለጫ አለው ማለት ነው አይደል? መስኪያ አሁን በዚህ ሀሳብ ውስጥ አስጨናቂ ዘመን ይመጣል ሲባል ዘመኑ በራሱ አይደለም፣ በዘመኑ ውስጥ የሚኖረው ሰው ነው ዘመኑን አስጨናቂ የሚያደርገው አይደለም እንዴ? ይሄ ነው መረዳታችን። ዘመንን መልካም የሚያደርገውም በዘመኑ ላይ ያለው ሰው ነው መልካም የሚያደርገው፣ ክፉ የሚያደርገውም በዘመኑ ላይ ያለው ሰው ነው ብዬ ነው የማምነውና ይሄ በዘመኑ ላይ ያለ የመጨረሻ ዘመን የሰው ፍላጎት እንደዚህ ሲሆን ዘመኑ ራሱ አስጨናቂ ይሆናልና ይሄ እነዚህ ምልክቶች አሁን ለኛ ሩቅ ናቸው ወይ ነው? አሁን ይሄ አሁን እኛ በመጨረሻው ዘመን መጨረሻ ላይ ስላለን ከዚህ ካስጨናቂ ዘመን ውስጥ መውጣት አለብን መቼም። ይሄ የተጻፈልን ለትምህርታችን ነው አይደለም? ለተግሳጽም ነው ለምክርም ነው። እግዚአብሔር ቃል እንደሚለው ተጽፎልናል። ስለዚህ ይሄ ባህሪያቶች እነዚህ አይነት መገለጦች በሰው ልብ ላይ፣ በእኛ ላይ፣ በቤተሰብ ላይ፣ በቤተ ክርስቲያን ውስጥ፣ በቅዱሳን ህብረት ውስጥ በሰው ውስጥ ስንመለከት የመጨረሻው መጨረሻ ላይ እንዳለን እናውቃለን። እነዚህ ነገሮች በየቤቱ ሾልከው ገብተዋል ነው የሚለው። በየቤቱ ሾልከው ገብተዋል እነዚህ ነገሮች። ከዳተኞች፣ ችኩሎች፣ ቆይ የሚባል ነገር አይወድም ያሁኑ ትውልድ አለ። በጣም ፋስት ፉድ ነው፣ ፋስት ነገር ነው። ይሄ ትዕግስት የለውም። ትዕግስት የሚባል ነገር የለም። ሁሉ ነገር በአቋራጭ ነው የሚፈልገው። ቅድም እንዳልሽው ነው። በአቋራጭ ደግሞ ሲፈልግ ቅድስናውን ያሳጠዋል። አቋራጭ ጊዜ ቅድስናን ያሳጣል። የተሳሳተ መንገድ ሊሆን ይችላልና ያንን ይፈልጋሉ ይላልና ኢቭን ያምልኮ መልክ አላቸው ይላል። ይሄ በጣም በጣም ከባድ ነገር ነው። ነገር ግን ኃይሉን ካሉ አምልኮ ሲታዩ ይኸውና ያም ኃይል ግን ክደዋል። ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ለተድላ ራሳቸውን ይሰጣሉ። እግዚአብሔር በሚያሳያቸው መንገድ ከመሄድ ይልቅ እግዚአብሔር ባሰመረላቸው መንገድ ከመኖር ይልቅ ተድላ ነው የመጀመሪያ ፕራዮሪቲያቸው። ምቾትና ተድላ ነው የሚፈልጉት። ውድድር ነው፣ ፉክክር ነው እዛው ስለሚገቡና እግዚአብሔርን ሳይሆን ተድላን ነው የሚፈልጉት ይላል። ከዛ በኋላ ምን ያደርጋሉ? ከእግዚአብሔር ተድላን ይወዳሉ። ያምልኮ መልክ አላቸው፣ ግን ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ እያለ ነው የሚለውና ይሄ አሁን በተለይ ያምልኮ መልክ የሚለው ነገር እንደውም ቀጥታ ወደ ቤተክርስቲያን የሚያተኩር አይመስልሽም? እውነት ነው ዶክተር። ቅድም እንዳልሽው ያው እግዚአብሔርን የሚያመልክ ማለት ነው። መቼም የአምልኮ መልክ አላቸው። ኃይሉ የተካደው የእግዚአብሔር ኃይል ነው የተካደው። ስርዓቱ አለ፣ እያንዳንዱ እንቅስቃሴ አለ። እግዚአብሔርን ለማምለክ የሚጠበቁ እያንዳንዱ ሂደቶች አሉ። ግን የእግዚአብሔር ኃይል ሲገለጥ አንመለከትም። ለዚህ ነው የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል የተባለው። እግዚአብሔር ከተመለከ ኃይሉ መገለጥ አለበት፣ እኩል ነው የሚገለጠው። ለምን አንተም እግዚአብሔርን ታመልካለህ አይደለም ይላል። እህልናዋን ይባርካል፣ በሽታም ከመካከላችሁ ይላል። እግዚአብሔር ከተመለከ በእውነትና በመንፈስ ከተመለከ ኃይሉ መገለጡ ምንም ጥርጥር የለውም። ስለዚህ አሁን ስንመለከት
አምልኮ አለ፣ አዎ፣ ጩኸት ስርዓቱ አለ። አለ፣ አዎ። ሁሉ ነገር አለ። አለ። ግን የእግዚአብሔር ኃይል ምንም ሲሰራ አትመለከችም። ሰዎች ሲፈወሱ አትመለከች። አዎ፣ ሲድኑም አትመለከት። ኢቭን እንኳን ከቀድሞ ባህሪ እንኳን ሰዎች ሲመለሱ አንመለከትም። እግዚአብሔርን እንዴት ነው ሰው አምልኮ እንደነበረ የሚሆነው? ሰዎች እኮ ሊወድቁም ሊነሱም ይችላሉ። እግዚአብሔርን ለማምለክ ምንም ነገር ሊሆን ይችላል፣ ነገር ሊያሳዩ ግን ይችላሉ። የህይወት ለውጥ የለም። በቃ እግዚአብሔርን በመፍራት የሚቀጥለው ህይወታቸው እንቅስቃሴ ሲደረግ እዛው ቦታ ነው ተመልሶ ያው ነው፣ በሚቀጥለውም ያው ነው። ስለዚህ እግዚአብሔር ከተመለከ በእውነት ከተመለከ ይመጣል። እግዚአብሔር ኃይል የሚፈውስ ኃይል ይመጣል፣ የሚቀይር ኃይል ይመጣል። የመንፈስ ቅዱስ ኃይል የሰዎችን እንኳን ይሄን የማያስፈልገው ለኛ እንኳን የከበደንን እኛ በተለያየ ጉዳይ ልናራግፈው ያልቻለውን እንኳን ባህሪዎቻችንን እንኳን ሰርቶ እኮ ነው የሚያልፈው። አመጾቻችንን አራግፈን እግዚአብሔር እንድንፈራ ወደ ራሳችን እንድንመለከት እከሌና እከሌ እንዳንል እኛ ራሳችንን ተመልክተን እግዚአብሔርን በመፍራት እንድንሄድ ነው የሚያደርገው። ለዚህ ነው ኃይል ካልመጣ ምንም መንፈሳዊ እንቅስቃሴ ይኖራል፣ ግን ለውጥ የለም። እንደነበረ አመታት እንደነበረ ይቀር። ክርስቶስን መምሰል የለም። ሰዎችም ወደ አይመጡም ወደ ቤተ ክርስቲያን። ለምን? ፈውስ ሲኖር መዳን ወንጌል በትክክል ሲሰበክ አይደል ሰዎች የሚመጡት። ተአምራትም የሚያመጣቸው ጊዜ አለ። ሰዎች የሚድኑ ሰዎችን ራሱ ለፈውስ ይመጣሉ፣ ለአንዳንድ ጉዳዮች ይመጣሉ፣ ግራ ሲገባቸው ይመጣሉ። የእግዚአብሔር ኃይል ካለመገለጡ የተነሳ አሁን የሚድኑ ሰዎች ብዙ በቤተ ክርስቲያን እኮ እያየን አይደል? ብዙ ጥያቄ ያለው እንደውም በቤተ ክርስቲያን ውስጥ ነው። ክርስቲያኖች እኮ ብዙ ጥያቄ አለባቸው፣ ከብዙ ጥያቄ ጋር። ለምን? የእግዚአብሔር ኃይል ቢመጣ ብዙ ነገር ሰርቶ ነው የሚሄደው። በእውነት ቢመጣ ማለት ነው። የሚመሳሰሉ እንቅስቃሴዎች አሉ፣ ግን እግዚአብሔር እንደዛ አይደለም። በተአምራት ነው የሚገለጠው፣ በክብሩ ነው የሚገለጠው። ከአመጽ ጋር አይተባበርም እግዚአብሔር። ለዛ ነው ኃይል ሲካድ በቃ እግዚአብሔር መልክ ብቻ ሴሪሞኒ ይሆናል ነው የሚኖረው። የአምልኮ መልክ ይኖራል፣ ያልነው ኃይሉ በቃ ተክዷል ማለት ነው። ደግሞ እግዚአብሔርን ሳንቀደስ ማየት አይቻልም። እግዚአብሔር ከአመጻ ጋር አይተባበርም፣ ከክፋት ጋር አይተባበርም፣ ከጥላቻ ጋር እግዚአብሔርን ሳትፈሪ ወይን ሳንፈራ በምንንቀሳቀሰው እንቅስቃሴ እግዚአብሔር አይተባበርም። መንፈስ ቅዱስ ቅዱስ አምላክ አሜን። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ አይደል የተባለ? ልንቀደስ ያስፈልገናል፣ ግዴታ ነው። ለዚህ ነው የአምልኮ መልክ እያለ ስለዚህ አሁን የቸርቾች መብዛት፣ የአጥቢያ ምክር ቤተክርስቲያኖች እየተስፋፋ መሄድ፣ የጉባኤው መሙላት ምልክቶች አይደሉም እያልሽን ነው? ምልክት ላይሆን ይችላል። የአምልኮ መድመቅ እና ምናምን የዝማሬው መሟሟቅ፣ የሰባኪው መወራጨትና ወዲያ ወዲህ መስበክ እሱ ይሄን ላይሆን ይችላል። በቃ እሱ የአምልኮ መልክ የሚባለው ይሄ ነው። ነገር ግን የእግዚአብሔር ቃል ካለ የእግዚአብሔር መገኘትና እውነት ካለ ኃይሉ መገለጥ አለበት። ኃይል ግድ ነው። ስለዚህ ሰባኪያን ምን ማድረግ አለባቸው ብለሽ ታስቢያለሽ? ወይም ደግሞ የቤተ ክርስቲያን አገልግሎት ወዴት ይደግ? እንዴት ይደግ? ይሄን አሁን ይሄ ነገር ከሆነ ኪሳራ ውስጥ ነን። ምክንያቱም ደግሞ ይሄ በመጨረሻው ዘመን ኤክስፔክትድ ነው። በመጨረሻው ዘመን ይሄ ነው። ኃይል የሌለው አምልኮ ነው የሚታየው። ኃይል የሌለው ስብሰባ ነው የሚሆነው። ስለዚህ ይሄ ነው። ስለዚህ አሁን ቤተክርስቲያን ወዴት ብትቀየር፣ ወደ አምልኮ ወደ ትክክለኛ አምልኮ እንድትቀየር ምን መደረግ አለበት ብለሽ ታስተያለሽ? እሺ፣ አመሰግናለሁ ዶክተር፣ ተባረክልኝ። ይሄንን ርዕስ ማንሳታችን በጣም ደስ ይለኛል። ለምን እኔ የውስጤም ቃጠሎ ስለሆነ የብዙዎችም ነው። ቤተ ክርስቲያን በአሁን ሰዓት ልትሆን የሚገባት ብዙ ነገር አለ። ለምን? ቤተ ክርስቲያን የትውልድ ጥያቄ መላሽ ነች። አሜን። አሁን ግን ቤተ ክርስቲያን በብዙ ጥያቄ ውስጥ ነው ያለች። ራሷ ማለት ነው። ራሷ በብዙ ጥያቄ ውስጥ ነው ያለች። ብዙ ሶሉሽን የሚያስፈልገው ቤተ ክርስቲያን ውስጥ ነው። እንደውም ለውጪ ለሚመጡ ሰዎች ምንም አንዳንዴ ገብተው የሚወጡበት ያው ነው የሚያሰኝ፣ እዛም እዚህም ያው ነው የሚያሰኝ አይነት ቦታዋ ላይ አይደለችም ቤተ ክርስቲያን። የተገባት ቦታ ላይ እዛ ስልጣኗ ላይ አይደለችም፣ ተጽዕኖዋ ላይ የለችም ቤተ ክርስቲያን። ለዚህ ነው ቤተ ክርስቲያን ወደ ቦታዋ እግዚአብሔር ወደ አስቀመጣት ወደዛ ስፍራ ላይ ነው መመለስ ያለባት። ልክ እንደዛ ነው መሆን ያለበት። ለምን? ፖዚሽኗን ስትይዝ ያኔ
ትውልድን ለማስተዳደር በቤቷ ያሉትን ስርዓት ለማስያዝ ምንም አትቸገር ማለት ነው። ስለዚህ አሁን ቤተክርስቲያን በተለያየ ጉዳይ ላይ ከቦታ መውረድ፣ ከቦታ መልቀቅ ልክ ቅድም እንዳልነው እንደ አምልኮ መልክ ነው እንጂ ቦታዋ ስልጣኗ ላይ ገዢነቷ ላይ አይደለም ያለችው። እንግዲህ በብሉይ ኪዳን ታያለሽ በቤተ ክርስቲያን ያሉ የእግዚአብሔር ሰዎች ቃል ያለባቸው ይፈለጋሉ። የለም ወይ ይባላል። ለመንግስት እንትን ለማድረግ ማለት መፍትሄ ለማምጣት ለሀገር መፍትሄ ለማምጣት ቃል ያላት ናት ቤተ ክርስቲያን እኮ። የሚፈልግባት እኮ ምድርን የሚያስተዳድር የሚገዛ እኮ ቃል አላት። ግን ቦታዋ ላይ አይደለች፣ ስልጣኗ ላይ አይደለች። ስለዚህ ቤተ ክርስቲያን ወደ ስልጣኗ እግዚአብሔር ወዳየላት ወደዛ ወደ አስቀመጣት ቦታ ላይ ነው መምጣት ያለባት። ይህንን ነው አሁን ማድረግ ያለብን። የመጀመሪያው እንዲህ ስትይ ምን ተረዳሁኝ መስክዬ ቅድም፣ ምክንያቱም አሁን ያለነው በመጨረሻው መጨረሻ ዘመን ላይ ስላለን ማለት ነው። የመጨረሻው መጨረሻ ላይ ነው ያለው። የመጨረሻው መጨረሻ ላይ ደግሞ ስንኖር አስጨናቂ ዘመን ይመጣል የተባለው የዘመን ምልክቶች አይተናል። እነዚህ የዘመን ምልክቶች ሁሉ ዘመኑን አስጨናቂ ያደርጉታል። ከታች አሁን ሁለተኛ ጴጥሮስ 3 ላይ ያየነው ነገር ይሄን ያየነው። ስለዚህ ምንድነው? ስለዚህ እነዚህ ነገሮች በቤተ ክርስቲያን ውስጥ አሉ ማለት ነው። ፖዚሽኗን ያስለቀቋት፣ ስፍራዋን ያስለቀቋት እነዚህ የመጨረሻው ዘመን የአስጨናቂ ዘመን ምልክት ብለን ቅድም የነገርሽን ነገሮች በመካከላችን አሉ ማለት ነው። እነዚህን ነገሮች ቤተክርስቲያን ፕራክቲስ ካደረገች ቦታው ላይ አትኖርም ማለት ነው። ቦታዋን ትስታለች። እኔ አሁን የምረዳው እንደዚህ ነው። ስለዚህ ምንድነው ገንዘብ ትወዳለች ከተባለ በቤተክርስቲያን ውስጥ ማለት ይሄ ገንዘብ መውደድ የሚል አባዜ ከገባ፣ ክህደት የሚለው አባዜ፣ ፍቅር የለም የሚለው አባዜ ከገባ ቤተክርስቲያን ያ ፖዚሽኗ ላይ ልትሆን አትችልም ማለት ነው። አሁን ስናገናኘው ቅድም ያልሽልን ሐሳብ ስናመጣው እነዚህ በሽታዎች ናቸው ማለት ነው። ቤተክርስቲያንን ከፖዚሽኗ ላይ ያወረዷት ግብዝነት፣ ጥላቻ፣ ክርክር፣ አድማ መሆን፣ ግሩፐኝነት፣ ይሄ ገንዘብን መውደድ፣ ትምክተኛ መሆን፣ ትዕቢተኛ መሆን፣ እነዚህ በክርስቶስ አካል ውስጥ ገብተው ካሉ ቤተክርስቲያን ፖዚሽኗ ላይ ተቀምጣ ስልጣኗን ኤክሰርሳይዝ ማድረግ አትችልም ማለት ነው ቅድም እንዳልነው። ስለዚህ መመለስ አለባት ወደ ኦቶሪቲዋ ስትይ ከነዚህ ነገሮች ውጪ መሆን አለባት፣ መጽዳት አለባት። ከነዚህ ነገር ውጪ መሆን አለባት። ምንም እንኳን በመጨረሻው ዘመን ላይ አስጨናቂ ዘመን ምልክት ቢሆንም በመጨረሻው ዘመን ላይ ጎሽ የተባለች ቤተክርስቲያን አለች እኮ። እሷን መሆን አለባት እቺ ቤተክርስቲያን፣ የምትጠበቀው ቤተክርስቲያን መሆን አለባት የሚለውን ነገር ነው እኔ የምረዳው ከዚህ ስትናገሪ። እንግዲህ ይሄ ላይ እዚህ ላይ አሁን ቅድም ያልሽው አሁን የመጨረሻ የነገርሽን ቤተክርስቲያን ፖዚሽኗ ላይ ትመለስ በቃ። ይሄ አሁን እንደ ቤተክርስቲያን እንደ ክርስቶስ አካል ስንሆን ቤተክርስቲያን ምን ማድረግ አለባት? በቅዱሳን ውስጥ ይሄ ቅድስና እንዲመጣ ይሄ የመጨረሻው ዘመን አስጨናቂ ዘመን ሰለባ እንዳንሆን ምን እናድርግ ስንል የመጀመሪያ ቤተክርስቲያን ማድረግ ያለባት ራሷ ፖዚሽኗ ላይ ትሆን፣ ተጽዕኖዋ ላይ ትመለስ ብለሽናልና ቤተክርስቲያን በክርስቶስ ስልጣን ክርስቶስ ራስ የሆነላት ቤተክርስቲያን የሞተላት ስለሆነች በደሙ የዋጃት ስለሆነች ሙሽራም ስለሆነች የምትዘጋጅ ስለሆነች ለመዘጋጀት ፖዚሽኗ ላይ ትሆን፣ ቦታዋ ላይ ተቀመጥ ብለሽናል። አሁን የቦታ ትክክል አለመሆን አለ። ስለዚህ ስፍራ ለቃለች፣ ስፍራዋ ላይ ትመለስ። አለዛ ተጽዕኖ ከሌላት ይሄን ለውጥ ማምጣት አትችልም ብለሽናል። የሚቀጥለው ሳምንት ከዚህ ተነስተን ቀጥሎ ማድረግ ያለብንን ነገር እናደርግና ምን ይቀጥል የሚለው ነገር ላይ ብለን መጨረሻ ላይ ኢዩኤል መጽሐፍ ላይ እንደዚህ አይነት ትልቅ ነገር አለ፣ ሐሳብ አለና እሱን እናነሳና ለፕሮግራማችንን ለሚከታተሉ ሰዎች ጭብጥ የሆነ ሐሳብ ሰጥተን ለማለፍ እንድንችል ይሄ አስጨናቂውን ዘመን ውስጥ ያለች ቤተክርስቲያን ራሷን ለማጥራት ራሷን ለማጽዳትና መጨረሻ ላይ ደግሞ ወልደን የምትባል መልካም አርገሻል የምትባል ቤተክርስቲያን ለመሆን ከዚህ ከጭንቅ ዘመን ለመውጣት መደረግ ያለው እንደ ግለሰብ ሊሆን ይችላል፣ እንደ ቤተሰብ፣ እንደ ቤተክርስቲያንና እንደ ሀገር ከዚህ ጭንቅ ለመውጣት ማለት ነው። የጭንቅ ምክንያቶቹን ያነሳናቸውን ነገሮች መፍትሄ የምንሰጥበት መንገድ አይተን እንደዛ እንጨርሳለን። የሚቀጥለው ሳምንት እግዚአብሔር ይባርካችሁ፣ ተባረኩ። የሚቀጥለው ሳምንት ቀጣዩን ፕሮግራም ይዘን እንመጣለን። እስኪ የእግዚአብሔር ዘመንሽን ይባርክ፣ ተባረኪልን። የሚቀጥለው ሳምንት የሚቀጥለውን እንቀጥላለን። ተባረኩ።